ከመናገር ደጃዝማችነት ይቀራል የሚባል ተረት ተረት ነበር አያቴ። አሁንም ሀይሚዬ ትላንትና ተናግራ ነበረ። ለመኪናው ብዙ ነገር ያደርጋል፣ መኪናውን ይንከባከባል፣ መኪናውን ያሳምራል። እኔን ግን አይንከባከበኝም፣ ጊዜ አይሰጠኝም፣ ቦታ አይሰጠኝም ሳይሆን አይንከባከበልኝም፣ ስጦታ አይገዛልኝም አይነት ነገር እያለች ነበረ ሀይሚዬ ማለት ነው። ይሄ ዛሬ ብሩኬ የተግባር ሰው የቃል ሰው ዛሬ እንግዲህ በሀይሚዬ ባለችው መሰረት እንክብካቤው ተጀምሯል ማለት ነው። እንግዲህ ከዚህ በኋላ ያለው ነገር እንደማይቀንስ ያው ባለሙሉ ተስፋ ነኝ። እንዴ ወቀሳ ደረሰብህ እኮ ብሩኬ፣ ወቀሳ ደረሰብህ። ቀልጠፍ በል እንዴ ሀይሚዬን ጠበቅ እንዴ፣ በደንብ ተንከባከብ እንዴ ቡቡዬ። ሀይሚዬ እኮ ትላንትና በመኪናዋ ቀናሁ አይነት ነገር ነው ስትል ነበር እንዴ። መኪናህንማ ከሚስትህ በታች እንጂ በላይ ማድረግ የለብህም። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ደረጃ ሰላማችሁ ብዙ ስትርፍርፍ ይበልልኝ። ለዚህ ቻናል ሰብስክራይብ አድርጉ፣ ቪዲዮውን በላይክ ጀምሩት። እኔን ከጠቀመኝ እናንተን ስለማይጎዳ በላይክ ጀምሩ፣ ላይክ አድርጉኝ። ከዛ በመቀጠል ደግሞ እንግዲህ ጨረቃዎቼ በጣም ደስ የሚል ሁኔታ ላይ ነው ያሉት። የምሬን ነው አለ አይደለ? ልክ ወደ በፊት ማንነታቸው ተመልሷል። ባይዘወይ ማለት ነው። አንድ ኮሜንት ልስጣችሁ። ሀይሚና ብሩኬ ምናልባት ያው ሜንሽ ምናምን ስለምናደርጋችሁ ብዙ ጊዜ ቪዲዮዎችንን ታያላችሁ፣ የሚለቀቁ ቪዲዮዎች ታያላችሁ ብዬ አስባለሁና እንደ ኮሜንት ልስጣችሁ። እንደዚህ ስትሰሩ በጣም ነው የሚያምርባችሁ። በዚህ ሁኔታ ስትሰሩ ማለት ነው። በዚህ አይዲያ ማለት እንደዚህ የሆነ በፍቅር ምናምን ስትመጡ ደስ ነው የምትሉት። እንደዚህ ሰርፕራይዝ ምናምን ነገር ስትደራረጉ ማለት ነው። የሆነ የሚያስቀና አይነት እንትን ነው ያላችሁ። በቃ ያምራል፣ በቃ ደስ ይላል። በጉጉት እንድንጠብቃችሁ ነው የምታደርጉ እንደዛ አይነት አይዲያ ስታመጡ ማለት ነው። በተለይ ለነባር ኦዲየንስ እንደዛ አይነት ስራችሁ እኔ እንጃ ስማ። እኔ በቃ በፍቅር በጉጉት ነው የምጠብቃችሁ በእንደዚህ አይነት አይዲያ ስትመጡ ማለት ነው። የምር ነው የምላችሁ እና በጣም ነው የሚያምርባችሁ እንደዚህ ስትሰሩ። አሁን የሰሞኑ እንዴ ጭንቀት ነበር እኮ ማለት አለ አይደለ? ማታ ሲመሽ በቃ ዛሬ ደግሞ ምን ይባባሉ ይሆን፣ ምን ይዘው ይመጡ ይሆን፣ ምን ይሉ ይሆን በማለት ጭንቀት ነው። አሁን ላይ ግን በቃ አይደል በጉጉት ሆነ የምንጠብቃችሁ። ስለዚህ ሁሌም በእንደዚህ አይነት አይዲያ ብትሰሩ በጣም ደስ ይላል። ከዛ ባለፈ ስለ ስጦታው ስመጣላችሁ እንደው ሴት ልጅ ማለት ነው እግዚአብሔርን ሴት ልጅ በጣም በትንሽ ነገር ትደሰታለች። እግዚአብሔርን ነው የምላችሁ። እኔ አሁን ስለ ጥንቸል እኔ ብዙም አላውቅም። ጥንቸል እኔ አገር ቤት አባቴ እንትን እየበላች እህል ትበላለች፣ እህል ምናምን ትበላለች እና እህል እየበላችበት በጣም ሲያስቸግሩ ነው እንጂ ማቀው ጥንቸል ይህን ያክል ፍቅር ከሰው ጋር ፍቅር አለው ብዬ ወይም ደግሞ የሰው ልጅ ለጥንቸል ይህን ያክል መውደድ አለው ብዬ አንድ ቀን ማስቤም ገምቼም አላቅምና ለመጀመሪያ ጊዜ ጥንቸል ምን ያህል ተፈላጊ እንደሆነ ያወቅኩት የሆነ ልጅ ቲክቶክ ላይ እርዱኝ ደግፍ አርጉኝ ብሎ የመጣው ልጅ ያ ከሚስቱ ጋር ተጣልቶ ምን ከሩሃማ ጋር የሩሃማ ፍቅረኛ በሱ ነው ጥንቸልን ያወቅኳት። ከዛ ሲቀጥል ደግሞ ዛሬ ሀይሚዬ ደግሞ ሲያማምሩ እንደዚህ ያማምራሉ እንዴ! ወተት ነው የሚመሳሰሉት ንጻታቸው ራሱ ማለት ነው። እና ዛሬ ደግሞ ጭራሽ ሀይሚዬ ጥንቸል መጣልኝ ብላ ደስታ በደስታ ሆና ሳያት በስማም ወልዱ እንዴ ጥንቸል እንዲያክል ተፈላጊ ነው ማለት ነው ብዬ ይሁን እንድገረም ነው ያደረገኝና እስኪ ስለ ጥንቸል የምታውቁ ሌሎቻችሁ ካላችሁ ኮሜንት ላይ ጻፉልኝ። ስለ ጥንቸል ይሄን ያክል ከሰው ልጅ ጋር ግብብነት ፍቅር አላት ብዬ አስቤም አላውቅም። እንደውም ምን ያምላቀው ያው በአረብ ሀገርም እንትን ስላልኩ ጥንቸል ምናምን ሳይሆን ውሻ ነው። ውሻ በጣም ተፈላጊ እንደሆነ አውቃለሁ። በተለይ በአረብ ሀገራት፣ በአውሮፓ ሀገራት እና በአረብ ሀገራት ውሻ ምናልባት በሙስሊሞች
ውሻ አይፈለግም በሙስሊሞች ነጃሳ ነው የሚሉት። ነጃሳ ነው አይፈልጉትም ውሻን። እና ድመትም አልፎ አልፎ ትፈልጋለች። ይሁን እንደ ጌጥ ነው የሚጠቀሙባት። ጥንቸል ግን አይቻል አቅምና ዛሬ ሀይሚዬ የሆነ ደስ ብሎ ስላየው ደስ ብሎኛል። እንደዚህ በቀላል ነገር በነገራችን ላይ ማለት ነው ወንዶቻችን ሴቶቻችሁን እውነቴን ነው ሴት ልጅ ከወደደች የስጦታ ትንሽ ትልቅ አትልም። እውነቴን ነው። ለምን ይሁን ጥንጥ ነገር ለምን የ10 ብር ዕቃ አይሆንም? ዋናው ነገር ለእሷ ቦታ እንዳለና ፍቅር እንዳለ አሳያት እና እንደዚህ ስጦታዎችን እየገዙ መሰጣጠት እውነት ፍቅርን ያድሳል። ምክንያቱም ምን ያህል ቦታ እንዳለህ ለእሷ ማሳያ ስለሆነ ማለት ነው። በየትኛውም ወንዶች ሀይሚዬ አሁን ምንድን ነው ያለችው ትላንትና? እኔን አይንከባከበኝም ማለት ያው ጊዜ ያው አብረው ናቸው። አይንከባከበኝም ማለት ያው ስጦታ አይሰጠኝም አለ አይደለ? ቦታ ጊዜ ምናምን ነገር ይሆናል አይደል? ፍቅረኛሞች የሚያሳልፉት ጊዜ ጓደኛሞች የሚያሳልፉት የሚሰጣጡ ስጦታ ጠቃቃሚ የሚሆን ችግር የለውም ግን ይሆናል አይደል? ስጦታ ስትሰጣጡ ፍቅራችሁ ይታደሳል። እና ዛሬ ቅመሟ በጣም ነው ደስ ያላት በጣም እና እሷ እንደው ማለት ነው አይንሽን ጨፍኝ ምናምን ነገር ሲላት የመሰላት ምን ነበረ አሻንጉሊት ወይ አበባ። አበባ ትወዳለሽ ሀይሚ፣ ቀይ አበባ ትወዳለሽ በጣም እና የገመተችው አበባ ወይ አሻንጉሊት የሆነች ቀይ አሻንጉሊት። ታስታውሱ ከሆነ ቀይ አሻንጉሊት የሰጣት ጊዜ ምን ያክል እንደተደሰተች የሁላችንም እናውቃለን፣ ቪዲዮ ስለምናይ ማለት ነው። እና አበባና ቀይ አሻንጉሊት በጣም በጣም ትወዳለች ሀይሚ በጣም ማለት ነው። እና እሷ የገመተችው እንደዛ ነበር የገመተችው። ግን የገመተችው ሳይሆን ለየት ያለ ነገር በስማ እና በጣም ነው ደስ የምትሉት የኔ ምርጣ ምርጦች። ምቀኛን ሸረኛን ያጥፋላችሁ። በመካከላችሁ ለመግባት እንደ ባብ እየተስለከለከ የሚገባውን ሸር መብራን ታስወግድላችሁ። እንደዚህ ስትሆኑ በጣም ነው የሚያምርባችሁ። እንደዚህ ፏ ስትሉ በፍቅር ስትመጡ ፍቅር በፍቅር ሆናችሁ ስትመጡ ሴጣንም ይቃጠላል፣ ሸረኛውም ይቃጠላል፣ ምቀኛውም ተስፋ ይቆርጣል፣ እናንተን ለማለያየት የሚሞክረውም ተስፋ ይቆርጣል። እናንተ እንደዚህ ደስተኛ ስትሆኑ እነዚህ ሰዎች ይዋደዳሉ ማለት ነው። በእነዚህ መሀልማ መግባት ከባድ ነው ብለው ተስፋ ይቆርጣሉ። ገባችሁ? እና ይመቻችሁ። ደህና ሁኑልኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ፣ ሼር አድርጉ። ስወዳችሁ በጣም ጫጫታ ምናምን እየገባብኝ ነው እና ብዙ ሪከርድ ለማድረግ አልተመቸኝም። ያው ብዙ ጊዜ ስራ ላይ ስለመሆን ነው እና ደግሞ ያው ከሰው ጋር ስትኖሩ ደግሞ ከባድ ነው። እንትን አትሉም አለ አይደለ? ያው አረዝጉልኝ አይባል ነገር ነው አንዳንዴ የሚሆነው ማለት ነው እና